ፖሊስ መጥቶ እያባረረን ማለት ነው። 5-6 ግቢ ቤቶች ላይ ማለት ነው ቆርቆሮ ላይ ሁሉ የሮጥንበት ጊዜ አለ። ፖሊስ እያባረረ መሳሪያ ይዞ ከስራ ያባረረ እኛ ቆርቆሮ ላይ እንሮጥ ነበር። ሺሻ አግኝቼ ካላጨስ ከፍተኛ በቃ ማንኛውም ወንጀል ለመስራት ራሱ ምንም ነገር አይከብደኝም። ከሰው ጋር እጣላለሁ። ያሉን ምክንያቶችን ፈጥሬ ብሩን ማግኘት አለብኝ። በሳቱ ያን ሺሻ ለማጨስ ጫት እስከ 13 ዓመት መጠጥ 13 ዓመት አካባቢ ማለት ሳልጠጣ ሳላጨስ አላድርም። ቅሜ በመቃም ብቻ ሰውነቴ ራሱ ከሱስ የተነሳ ሌላ ከለር ነበር። የታን ተቀብያለሁ። ጴንጤ ነኝ። ከተማ ውስጥ ቢያንስ 5 ጊዜ በላይ ፈርሜያለሁ። ፖሊስ ጣቢያ ማለት ነው። ፖሊስ ጣቢያ ተይዤ ቤተሰቤ ፈርሟል። ከቤተሰብ አርቆኛል። ራሴን አገል ነበረ። ከተማ ወጥቼ አካ ያለበት እቆይ ነበረ ብቻዬ። በተደጋጋሚ ሕክምና ቦታ ሄዳለሁ። ጨጓራዬን ያመኛል፣ ኩላሊቴን ኢንፌክሽን ይሉኛል። ፍርድ ኢንፌክሽን እያሉኝ ራሱ ብጠቀማቸው አይነት ነገሮች የተነሳ በጣም ሞቃት ነገር አደጋ ደርሶብኝ ከ4 ሜትር ከፍታ ካለው ጭነት ላይ ማለት ነው በጭንቅላቴ ወድቄ አጠገብ ያሉ ሰዎች ሞቷል ብለውኝ ጥለው ጠፉ። እንዳትነኩት ሞቷል እያሉ ጥለው ይጠፉ ነበር፣ ይሮጡ ነበረ። ተስፋ ይቆረጣችሁ ጌታ ይችላል። በጣም ብዙ ነገር ነው የተደረገልኝ። በጣም ብዙ ስሜ ወንድማገኝ ካሱ ይባላል። የመጣሁት ከዚሁ ከደብረ ዘይት ነው። 2009 መጨረሻው ወደ 2010 መግቢያ አካባቢ ነው። እዚህ ከመምጣቴ በፊት በጣም አስቸጋሪ ሁኔታ ውስጥ ነበርኩኝ። ቅማለሁ። ለብዙ አመታት አጭስ ነበረ፣ ሺሻ አጭስ ነበረ፣ እጠጣ ነበረ። ብዙ ቢያንስ ከ10 አመት በላይ ጫት እቅም ነበረ። ከ5 አመት በላይ ሺሻ አጭስ ነበር፣ እጠጣ ነበር ሙሉ ከጫቱ እኩል እና እንዲህ አይነት ህይወት አሳልፍ ነበር። እዚህ ከመምጣቴ በፊት ብዙ የጤና እንትኖች ነበሩ። ለምሳሌ ጨጓራዬ፣ ኩላሊቴ ሁሉ ያመኝ ነበር ከመጠጡ ከሱሱ የተነሳ። ሁሌ ሕክምና ቦታ ነበር። እኔ መጠቀማቸው የነበሩ እኔን ተቆጣጥሮ የነበረው ሱስ እንዲህ እንደ ማንኛውም ሱስ በአንድ ቀን የሚተወይ ትቼዋለሁ የሚባል አይነት አይደለም። በጣም ከባድ ደረጃ ላይ የደረሰ ነበረ። ሱስ ጠዋት ላይ ካልጠጣው ምግብ አልበላም ነበረ። ምግብ በልቼ ልክ ምግቡን እንደበላው ጫቱን ማግኘት አለብኝ። ጫቱን መቃም ግዴታ ነው። እንደ ግዳይ ነበር። በቃ ተቆጣጥሮኝ ነበር። ከዛም በኋላ ልክ ጫቱን እየቃምኩ ከቀኑ 8 ሰዓት በሆነ ሰዓት ላይ ሺሻ አግኝቼ ካላጨስኩ ከፍተኛ በቃ ማንኛውም ወንጀል ለመስራት ራሱ ምንም ነገር አይከብደኝም ነበር። እዋሻለሁ ሳንቲሙን ለማግኘት። ያን ሳንቲ ካላገኘው በቃ ከሰው ጋር እጣላለሁ። ያሉን ምክንያቶችን ፈጥሬ ብሩን ማግኘት አለብኝ። በሳቱ ያን ሺሻ ለማጨስ ያን ያክል እኔን ተቆጣጥሮኝ ነበረ። ጫት እስከ 13 አመት መጠጥ ያው 13 አመት አካባቢ ማለት ነው። ሙሉ ለሙሉ የቃምኩ ቀን ሳልጠጣ ሳላጨስ አላድርም። ቅሜ በመቃም ብቻ አላቁምም። ቅሜ ስነሳ መጠጣት አለብኝ፣ ሺሻ ማጨስ አለብኝ። ከሺሻው በኋላ ማታ ላይ ጨርሲ ተብሎ መጠጥ መጠጣት አለብኝ። ከዛ የተነሳ በቃ ሰውን ማለት ኑሮ ሁሉ እንትን ነበረ። በጣም ከባድ ነበረ። እቤት አልገባም። ይህን ሳደርግ ከሌሊቱ 8 ሰዓት ይሆናል። 8 ሰዓት በኋላ ነው ወደ ቤት ራሱ የሚሄደው። ጠዋት ሰው ወደ ስራ ሲነሳ ነው መነሳት አልችልም። በጣም ሰውነቴን ተቆጣጥሮት ጠዋት ተነስቼ ምግብ ምናምን ወደ አፌ ለማድረግ አልችልም። የግድ ከምግቡ በፊት መጠጣት አለብኝ። ምግቡን መጠጥ ከጠጣ ወዲህ ነው ምግብ 2 ጉርሻ እንዲህ ብዙም መብላት አልችልም። 2 ጉርስና ልክ እንትኔን ተቆጣጥሮ ሰውነቴ ራሱ ይሄ ከሱስ የተነሳ ሌላ ከለር ነበረው። ቢጫ አይነት ነገር ሰውነቴ እስከመሆን ኪሎዬ ራሱ በጣም የወረደ እስከ ከ60 ኪሎ ግራም በታች 50 ምናምን ኪሎ ግራም ሁሉ መዝን ነበር ሱስ ከተቆጣጠረኝ በኋላ እና የዛ አይነት ላይፍ ነው ያሳለፍኩት። እና ከዚህ ሱስ መውጣት በጣም ከባድ ነው። ይህን ነገር ግን ማደርግ የነበረው ጴንጤ ከሚባለው ወይ ጌታን ተቀብያለሁ ብዬ በዛ ህይወት ውስጥ ያለው ዋናው እና እንትኔ ጌታን ተቀብያለሁ ጴንጤ ነኝ
ቸርች የተወሰነ ጊዜ ነው የሄድኩት። ከዛ ወዲያ አቋርጫለሁ። ስራዬ ይሄ ነበር፣ መጠጣት መቃም። ከስራዬ አንጻር ነው ማለት ስራዬም ለዚህ ነገር ምቹ ነበረ። ለሊት እጓዝ ነበረ፣ እጠጣለሁ፣ እቅማለሁ፣ አጭሳለሁ። በቃ እንዲህ ያልኩ ብዙ አመታትን ከዛ ነገር ወጣ። የሱሴ ከመብዛቱ የተነሳ ከስራ ሁሉ ውጪ ሆኜ ቁጭ ብዬ ቤት ውስጥ ነበረ ሙሉ ቢያንስ ለ3 አመታት ሐዋሳ ከተማ ውስጥ ቁጭ ብዬ ቤት ውስጥ ውል ነበር። ጠዋት እነሳለሁ፣ ጫቴን እቅማለሁ፣ መጠጤን እጠጣለሁ። ቤተሰቦቼ ከዛ በፊት ጥሩ ኑሮ ጥሩ ስራ ሰራ ነበርና እኔን የተንከባከቡኝ እየመሰላቸው እኔን ለዚህ የሚውል ሳንቲሞች ይሰጡኝ ነበር ከጀርባ። ግን እኔ ያ ነገር እኔን ጎድቶኛል። ለብዙ አመት ቤት ውስጥ አስሮ አስቀምጦኝ ነበር። ሱሴ በጣም ከመብዛቱ የተነሳ ማለት ነው ይከለከላል፣ ፖሊስ ይይዛል። ማለት ሺሻ መጠቀም ክልክል ነው፣ ጫት ቤት መቀመጥ ክልክል ነው። ጫት ቤት ከጫቱ በላይ ጫት ብዙም ባይከለከልም ሺሻው ይከለከል ነበርና እኔ በሐዋሳ ከተማ ውስጥ ቢያንስ ከ5 ጊዜ በላይ ፈርሜያለሁ በሱሴ ፖሊስ ጣቢያ ማለት ነው። ፖሊስ ጣቢያ ተይዤ ቤተሰቤ ፈርሟል። እንደውም ማስታወሳቸው ከፖሊስ መጥቶ እያባረረን ማለት ነው ለመያዝ ከ5-6 ግቢ ያለ ቤቶች ላይ ማለት ነው ቆርቆሮ ላይ ሁሉ የሮጥንበት ጊዜ አለ። ፖሊስ እያባረረን መሳሪያ ይዞ ከስራ ያባረረን፣ እኛ ቆርቆሮ ላይ እንሮጥ ነበረ ከእኔና ከመሰል ጓደኞቼ ጋር እና እነዛን ጓደኞቼ ይህን ምስክርነት ሊያዩ ስለሚችሉ እነሱ እኔ እንኳን ተለውጬ ለዚህ መብቃቴ ከዛ ሱስ ነፃ መሆኔ ለብዙዎች ትምህርት እነዛ ወንድሞቼ መጥተው እንዲያየት ጌታን ተቀብለው ወደ ጌታ ቤት መጥተው ቢማሩና ቢለወጡ ከዛ ነገር ይወጣሉ። እኔ አንዴ አይደለም ከ5 ጊዜ በላይ ፖሊስ ጣቢያ እኔ ፈርም ያለው ቤተሰቤ ፈርሟል። ያን ያክል ተቆጣጥሮኝ ነበረ እና ብዙ ነገሮች አሉ። ከዛ በላይ አልሄድም። ምንም አይነት ቀጠሮ ኖሮኝ አልሄድም። በዛን ሰዓት ብዙ ብር ማግኘት እየቻልኩ አልሰራም ነበር። እቃ ራሱ ተጭኖ መጥቶ ናና እቃውን አውርድ እየተባልኩ ቆይ አንድ ሺሻ ጭሼ እመጣለሁ ሰዓቱ ስለነበረ እያልኩ ያስወረስኩ ጊዜ አለ። ሐዋሳ ባነበርኩ ጊዜ ማለት ነው። ያ አይነት ሁሉ ህይወት አሳልፌያለሁ እና የሱስን አስከፊነት፣ ሁለተኛ ከዚህ ሱስ ያወጣኝን እዚህ ቤት ያለ ቅባት፣ እዚህ ቤት ያለ ትምህርት፣ እዚህ ቤት ያለ መንፈሳዊ አባታችን ላይ ያለ የማስተማር እንትን ነው እኔ የለወጠኝ። ከዛ ሁሉ አወጡኝ። አንድ ቀን አላስታወስኩም፣ አንድ ቀን አላሰብኩም። ሁሌ ምሳሌ ነኝ። ሐዋሳ ከዚህ በላይ ወደዛ ሲሄድ ሰው በጣም ነው የሚገረመው በእኔ እኔን አይቶ። አንተ ሱስ አቆምክ ነው የሚባለው። አንተ ሱስ አቁመሃል እውነት አይደለም ነው የሚሉኝ የነበሩት። ቦታ ሁሉ አለኝ እኔ ሲሄድ የምቀመጥበት። የሚቀመጡ ጓደኞቼ አሁንም አሉ። በጣም ከፍተኛ ሱስ ከማለት ተነሳ ከዛ ነገር ነው እኔን ጌታ ያወጣ። ብዙ ነገሮች ነው በቃ ያደረገኝ ሱስ። በጣም እኔ ተጫውቶብኛል። ከቤተሰብ አርቆኛል። ራሴን አገል ነበረ። ቀን እስኪመሽ ከከተማ ወጥቼ ጫካ ያለበት እቆይ ነበረ ብቻዬ። ጫቱን እስከማገኘው ጫቱ እጄ ላይ ሲገባ ወደ ጫካ ነው የሚሄደው። ለእኔ የሆነ ነገር አስበው እንኳን ቢናገሩኝ ወደ ጥል ነው የሚሄደው። 2 ቃል እናገራለሁ፣ 3ኛው ቃል ላይ ጥል ነው፣ ወደ ሌላ ነገር ነው የሚሄደው። በጣም ከባድ ነገር ነበረ ያሳለፍኩት እና በጣም ብዙ ጎድቶኛል። እዚህ ከመጣው ወዲህ ያን ነገር ከዛ ነገር ነፃ ሆንኩኝ። ሁለተኛ ያንን ነገርም አስታውሻው አላውቅም ጭራሽ። እንኳን ወደ ሱሱ ለመመለስ ብዙ ሰዎችን ከኔ ጋር ከተገናኙ ወዲህ ይሄም ይቻላል እንዴ ነው ያሉት። ብዙ ምስክርነት ተመሰከረላቸው። እኔን እንዲህ ጌታ እንዲያደረገልኝ እዛ ሄጄ እንዲህ እዛ የምትማረው ትምህርት እንዴት እንደሚያደርግ እንዴት እንደሚቀየር። በእርግጥ ስመጣ የሆነ ወቅት ላይ እንደ መተው ብያለሁ፣ ግን ትክክለኛ አቋም አልነበረኝም። አሁን ያለው አቋሜ በጣም የሚገርም ነው። ይኸው እዚህ ከመጣ ከ3 አመት በላይ ነው። እንኳን እሱ ስላስታውስ ለራሴም አሁን በቃ በስራ ተጨናንቄ ያለሁ አሁን ስራ ላይ ነው። እግዚአብሔር ሁሉ ነገር ተቀይሯል። እንዲህ አይነት ሱስ ውስጥ ያላችሁ ወንድሞቼ እህቶቼ ብትኖሩ እንደማይጠቅም ያ ሁሉ ጊዜን ማባከን ነው፣ ጊዜን መብላት ነው እና ወደ
እዚህ ጌታ መታችሁ ጌታን ተቀበላችሁ ተምራችሁ ማወቅ ብቻ መቀበል አይደለም ማወቅ ተምራችሁ መለወጥ የምትችሉበት እዚህ ያለ ቅባት እዚህ ያለው መንፈሳዊ አባታችን ባስተማረን መሰረት እንዲህ አይነት ህይወት የኔ ህይወት በአዲስ ነው የተወለደው እንደ አዲስ የተወለደ ሰው ነኝ እኔ አዲስ ነው የሰራው ያሳለፍኩት ያ ሁሉ 20 ምናምን አመት ከንቱ ነው ምንም አላቅም በቃ ምንም ነገር በህይወቴ ለውጥ የለም መስራት መድከም ይባስ ሱስ ተቆጣጠረኝ በሱስ ውስጥ አሳለፍኩ እንጂ ምንም አይነት ነገር ግን ይሄው በዚህ በመጣሁት በዚህ 3 አመት ውስጥ ህይወቴ ተቀይሯል ነገሬ ተቀይሯል አስተሳሰቤ ተቀይሯል ከዛ በላይ ደግሞ ምንም አይነት ኮንፊደንስ የሚባል ነገር በራስ መተማመን የሚባል ነገር በውስጥ ያልነበረ ዋናው ሄጄ ሰው ማሳመን አልችልም መናገር አልችልም በቃ ከሱሱ ከመቆጣጠሩ የተነሳ ቃል በቃል አንተን አሳምኜ መመለስ አልችልም እንዲ በስራ ሄጄ ድፍረቱ አልነበረኝም አሁን እዚህ ከመጣው ወዲህ መናገር እችላለሁ መስራት እችላለሁ በጣም ሁሉም ነገር ተቀይሯል በተለይ ከ2 አመት ወዲህ ያለው ህይወቴ በጣም በልዩነት ነው የተቀየረው ከዛ በፊት እንኳን ቸርች ለመምጣት ብዙ ጊዜ የስራ ባህሪም የነበርኩበት አይመችም ነበር መኪና ላይ ነበር መሰራው በ15 ቀን ምናምን ነበር እዚህ መመጣው እዚህ ሁኔታ ውስጥ ያለው ምኖረው ሐዋሳ ኖር ነበርና ያው ጴንጤ በሚባለው ማህበረሰብ ውስጥ ነበርና ምኖረው ሲኖር እንዲል ነበር ጌታ ሆይ እኔ ከሞጆ ወደ ላይ ባሉት ከሞጆ ወደዛ ብዙ ሰው ስለሚያቀኝ ማለት ነው እንደዚህ ሆኜ እዛ መቀጠል አልፈልግም ከሞጆ ወደዛ ባለበት አካባቢ የሆነ ለምን የጉልበት ስራ አይሆንም ባገኝ ብዬ በጌታ ፊት ጸልዬ ነበርና ያ ነገር ሆኖብኝ ያገኘሁት ከዛን ወደዚህ መጣው ተደወለልኝና አጋጣሚ ቤተሰብ ጋር ስራ ተብዬ መጣሁኝ ከዛን መጥቼ እዚህ ባለው ሰዓት ነው ወደዚህ ቸርች የመጣሁት እዚህ ስመጣ መኪና ላይ ሰራ ነበር 1000 ብር ደሞዝ ይከፈለኝ ነበር 700 ብር የቤት ኪራይ ከፍል ነበር እና እዚህ ቸርች እንደመጣው መንፈሳዊ አባታችን ያስተምራል ያስተማረ ስለ አንደበት ያስተምር ነበር የአንደበት ቃል በሚል ያስተማረ ያለ ያ ነገር በውስጤ መጣ ያኔ የተናገርኩት ቃል አስታወስኩት የጉልበት ስራም ቢሆን ብዬ ነበር ያ ነገር ነው እንደሆነብኝ የሚል ነገር አሰብኩና ተናገርኩ ለራሴ ከራሴ ጋር ማውራት ጀመርኩ ያ የተናገርኩት ቃል ነው እንደሆነብኝ የሚል ነገር አንተላልኩና ልክ በ2010 ጾም ጸሎት ልንገባ አካባቢ ነበር ይሄ ነገር ያስታወስኩትና ይሄ ነገርማ አይሆንም ከዛን ቀን ወደ ሌላ ምዕራፍ ገባው ከዛን መንፈሳዊ አባታችን እያስተማረን በዚህ ግሬት ስር ከጸለየልን በኋላ እየጸለየልን እያስተማረን ካለ በኋላ ከእጅ ወደ አፍ የነበረው ኑሮ ሁሉ ተቀየረ ከዛን ከጾም ጸሎት ከወጣን ጊዜ ጀምሮ በወር 1000 ብር ነበረ ደሞዜ 700 ብር ቤት ኪራይ ከፍል ነበር 300 ብር ነበር የምኖረው በዛች በወር 1000 ብር አይደለም በቀን ከ1000 ብር በላይ ማግኘት ጀመርኩኝ ከዛም በኋላ በ1000 ብር ደሞዝ ከአንድ አመት በላይ ሰርቻለሁ ትክክለኛ ቀኑን ባላቅ አንድ አመት ይበልጣል አንድ አመት በላይ ሰርቻለሁ 1000 ብር ነበር ደሞዜ 700 ብር ቤት ኪራይ ከፍል ነበር 300 ብሩን አስራት ከፍል ነበር ግን የምኖረው ኑሮ እንደዛ አይደለም በዛም ጊዜ ውስጥ ማለት ነው እዚህ ከመጣው ጊዜና ሰዓት ጀምሮ በ1000 ብር እንደሚኖር አይደለም እኔ በ5000 ብር የሚኖር ሰው እንደኔ አይኖርም በጣም ደስተኛ ኑሮ ነው የምኖረው ደስ ብሎኝ ነው የምኖረው ሁሉ ነገር የተሟልቶ ነው የምኖረው በዚህ ቤት የሚሰራ ቁርአት መንፈሳዊ አባታችን የሚያስተምረን ነገር ሁሉ በእኔ ላይ ይሰራል በእኔ ላይ እያንዳንዷ ነገር ትገለጥ ነበር ልክ ከ2010 ጾም ጸሎት በኋላ ገብተን ከወጣን በኋላ በቀን አይደለም በወር አይደለም 1000 ብር በቀን ከ1000 ብር በላይ ነበር ማገኘው ስራዬ ሰፍቶ በጣም በብዙ መጠን ህይወቴ ተቀይሯል አስተሳሰቤ ተቀይሯል ኖርማል ሰውነት ፊዚካሊ ሁሉ ተቀይሯል እይታዬ ተቀይሯል በጣም በብዙ አቅጣጫ ተለውጫለሁ በፋይናንስ ተለውጫለሁ በጤንነት በአስተሳሰብ በሁሉም አቅጣጫ አንድ ሰው በሚያስፈልገው አቅጣጫ ሁሉ ነገር ተቀይሯል ህይወቴ ተቀይሯል ሁለንተና ተቀይሯል እንኳን እኔ 1000 ብር አሁን አይደለም 1000 ብር በላይ ለሰዎች አበል በቀን እከፍላለሁ በቀን ለሚሰሩ ልጆች ከራሴ አልፎ ማለት ብዙ ነገር ሆኖልኛል ጤንነቴ ከዚህ ጥላ ስር ከመጣው ህመም የሚባለውን ታምሜ አላውቅም በእኔ የተነሳ ብዙ ቤተሰቦች ሁሉ ተቀይረዋል አስተሳሰባቸው ተቀይረዋል እዚህ ከመምጣቴ በፊት በተደጋጋሚ ህክምና ቦታ ሄዳለሁ
ጨጓራዬን ያመኛል፣ ኩላሊቴን ኢንፌክሽን ይሉኛል። የብርድ ኢንፌክሽን እያሉኝ ራሱ ከምጠቀማቸው አይነት ነገሮች የተነሳ በጣም ሞቃትን ነገር ከምጠቀም የተነሳ የብርድ ኢንፌክሽን ሁሉ ይሉኝ ነበር እና ብዙውን ጊዜ ከሐኪም ቤት ነው በቃ ማሳልፈው። ከሁለት ወር ምናምን የሐኪም ቤት ሳልሄድ ቆይቻለሁ። ሁሌ ይታመም ነበር። አሁን እዚህ ከመጣ ወዲህ ህመም እንደውም አላቀውም። በቃ ሙሉ ለሙሉ ጤነኛ ነኝ። አንድ ቀን ህመም አላቅም። አሁን ሙሉ ለሙሉ በቃ ጤነኛ ነኝ። ምንም አይነት ህመም አላቅም። አደጋ ከመኪና ላይ አደጋ ደርሶብኝ ከ4 ሜትር ከፍታ ካለው ጭነት ላይ ማለት ነው በጭንቅላቴ ወድቄ አጠገቤ ያሉ ሰዎች ሞቷል ብለውኝ ጥለው ጠፉ እና በጭንቅላቴ ነበር የወደቅኩት። ታጥፌ ነበረ እና መኪናው እንዲህ በጎን ይዞኝ ነበረ። ከወደቅኩ ወዲህ ጭንቅላቴ እንደታጠፈ ጭንቅላቴ ታጥፏል ይሰማኛል። የሆነ መኖሬ ማለት ነው ያው ለእኔ ይሰማኛል። አጠገብ ያሉ ሰዎች እንዳትነኩት ሞቷል እያሉ ጥለው ይጠፉ ነበር፣ ይሮጡ ነበረ እና ከአንድ ሰው ምልክት ሳሳየው አንድ ሰው መጣና ወደ እኔ ጋር አነሳኝ። በዛን ሰዓት ወደ ሆስፒታል ወሰዱ። ሆስፒታል ከገባን ወዲህ የተወሰነ ሰዓት ራሴን ስቻለሁ አላቅም። ከዛ ወዲህ ግን ከሀፍታ በኋላ ዶክተሮቹ አይተውኝ እዚህ ቢሾፍቱ ሆስፒታል ማለት ነው ሁሉንም ነገር ሲያዩኝ ጤነኛ ነኝ። ምንም ነገር አንዲት አካሌ ላይ ጉዳት አልደረሰም። ከዚህ ሁሉ አይነት አደጋ ጌታ ብዙ ነገር አድርጎልኝ በቃ እኔ መናገርም አልችልም። በጣም ብዙ ጥበቃ ነው የተደረገልኝ። ከዛ ማንም አይተርፍም። እውነቴን ነው። እኔ እንዲህ አይነት አደጋ ደርሶበት የተረፈ ሰው ይኖራል ብዬ አላስብም። ከዛ አይነት አደጋ አንዲት ነገር ጭረት ሳይኖርብኝ አንዲት ነገር በሰውነቴ ላይ ምንም አይነት ስብራት ጥፋት ሳይኖር በሰላም ተርፌያለሁ። ሰላም ሆኛለሁ። ጤነኛ ነኝ እና ይሄ ሁሉ በጣም ብዙ የተደረገልኝ በጣም ብዙ ነው። እኔ ተናግሬ ራሱ የሚጨርሰው አይደለም። አንድ በቢዝነስ አቅጣጫ በስራ አቅጣጫ ብዙ ሰዎች ለስራ በሚሄድበት መንገድ ላይ እንቅፋት ይሆናሉ ማለት የሆነ ለማስተጓገል ይሞክራሉ። እኔ አልሰማቸውም። እኔ የምታመነው አምላክ እላቸዋለሁ። እኔ የማምነው አምላክ እኔ ያለሁበት ጥላ ስር ምን አይነት ጥላ ስር እንደሆንኩ ስለማቅ መንፈሳዊ አባቴ በግልጽ ያስተምረን ነበር። እንዴት መስራት እንዳለብን፣ እንዴት ምን ማድረግ እንዳለብን፣ የእግዚአብሔርን ቤት በምትመጡ ጊዜ ምን አይነት አቋም ሊኖራችሁ እንደሚገባ እያለ ያስተምረን ነበር። እያንዳንዱ የእናንተ ነገር ምንም ሊነካ አይችልም የሚል ነበረ። ጥበቃ ያስተምረን ነበር። ብዙ ነገሮችን ያስተምረኝ ነበር እና ብዙዎች እኔን ለመጉዳት ብዙ ይጥሩ ነበረ። እንደውም እኔ ሊጎዱኝ ባሰቡ ቁጥር ነገሬ ጨምሮ ነው የማገኘው። እንደውም አስታውሳለሁ አንድ ወቅት ላይ እኔ ከስራ ውጪ እንደሆን ከጨዋታ ውጪ ከስራ ውጪ እንደሆን አስበው ገፋፍቶኝ የሆነ እንትን ውስጥ ከተውኝ ነበረ። ማለት ስራውን ወደ መተው እጄ ላይ ያለውን ሳንቲም እንዲቀበሉኝ ማለት ነው። እነዛ ከተቀበሉኝ ወዲህ ሳንቲም መስሪያ አጥቼ እንድቆም ነበር ያደረጉኝ። ከዛን ከሆነ ወቅት በኋላ ሳየው ራሴን ማለት ነው ሰዎች የሉም፣ የት ሄዱ፣ ለምን ነገር ስራ ቆሙ በሚል ነገር ራሴን ሳስበው ለካ ይሄ የተለመደ ነገር ነው። እንዲህ ሌላውን ወደፊት ገፍተውት አንተ እጅ ላለውን ከተቀባበሉ ወዲህ ባዶ ስትሆን ስራውን ቆመ ትወጣለህ አይነት ነገር ነበረ። ግን እኔ ያ ሳይሆን የሆነብኝ እጥፍ ከነበረ አካውንቴ ላይ ከማውቀው ሳንቲም በቃ እኔ በስራዬም በታማኝነት በግልጽነት እሰራ ነበርና ልዩ ጥበቃ ይደረግልኝ ነበር ማለት ይችላል። ለሰው አስጨናቂ ጊዜ ነው በአሁን ሰዓት ማለት ነው። ለእኔ ግን በጣም የለውጥ ጊዜ የስራ ጊዜ ሆኖ ነው ያገኘሁት። የምሰራው ነገር ሁሉ ተባርኮልኛል። የምሰራው ነገር ሁሉ ይሄ 100 እጥፍ ከሚባለው አይደለም ከ100 እጥፍ በላይ በሆነ መንገድ አፍርቶ ያገኘሁት። አካውንቴ ላይ የነበረውን ብርና ሰዎች ተጨንቀው እነዛ ሰዎችም ሸሽተው ከጎን እኔን ገፋፍተው ማለት ነው ከእጅ ላይ ያለውን ነገር እንትን ብሎ ይቆማል ብለው ነበር ያሰቡት። አይደለም እኔ የነበረኝን ከነበረኝ ከማውቀው አካውንቴ ላይ ከነበረ ሳንቲ የሚበልጥ ነው ያገኘሁት። ሌላ በዚህ አስጨናቂ ወቅት በሚባለው ማለት ነው በፋይናንስ አቅጣጫ ቢሆን ሌላ ሙሉ በሙሉ በሚል ደረጃ ህይወቴ ውጤታማ ነው፣ ስኬታማ ነኝ እዚህ ከመጣሁ ወዲህ እና ብዙዎች እዚህ መጥተው ተምረው መለወጥ ይችላሉ እና እኔም አሳልፈው መልእክት ብዙዎችን ኑ ወደዚህ እንደኔ አይነት የነበራችሁ ተስፋ የቆረጣችሁ ጌታ ይችላል። ዋናው ማወቅ መማር ነው። ያለውበት ጥላ እዚህ ያለው በመንፈሳዊ አባቴ ላይ የሚሰራው ይህ ቅባት በእኔ ህይወት ላይ በጣም እንዲህ ለመናገር ተናግሬ ከምጨርሰው በላይ በጣም ብዙ ነገር ነው የተደረገልኝ። በጣም ብዙ ነገር በህይወቴ ለብዙዎች ድንቅ ነው። ለእኔ ብቻ አይደለም፣ አብሮኝ እዚህ አትክልት ተራ ለሚሰሩ ሰዎች
እንዴ አንተ ምንድነው ነው የሚሉኝ። አንተ ምንድነው ቀን በቀን እኮ ነው የሚጨምረው ነው የሚሉኝ። ብዙዎች ብዙ አመት ሰርተዋል፣ ብዙ ንብረት አላቸው። ብዙ ንብረት ያላቸው ደስታ የኔ አይነት ደስታ የላቸውም። የኔ አይነት መወደድ የላቸውም። ማለት በገበሬው ጋር ብሄድ ለማንም የተከለከለው ቃል ለኔ ይሰጠኛል። ብዙዎችን እቃጭ ነው ሂሳብ ካልተከፈለ አይወጣም የሚባሉ ቦታ ላይ እኔን ግን ና ብለው ጠርተው ነው የሚሰጡኝ። እና ይሄ ከኔ አይደለም ከኔ ጋር የሚሰራው የተማርኩት መንፈሳዊ አባቴ ላይ ያለው ቅባት ብዙ ነገሬ በቃ እንደ አዲስ ልጅ ነው የተወለድኩት ነው ማለት የምችለው። አዲስ ተወልጅ ያለው አሁን በጣም በልዩነት እየሰራ ያለው እግዚአብሔር በጣም ብዙ ነገር በፋይናንስ አይደለም ሌላ ነገሮች በሁሉም አቅጣጫ አሁን እንደውም አዲስ ሌላ ስራ ለመስራት ሌላ ሁሉ ስራ ጀምር ያለው አዲስ ፋርም ሁሉ አሁን ኮንትራት ይያለው የራሴን እርሻ ለማድረስ ማለት ነው። ብዙ ነገር ተደርጎልኝ አሁን ማቀበል አይደለም ለሰዎች ማድረስ አይደለም አምርቼ ለማድረስ ነው። እና ብዙ ነገር ይታደርጋል። ሁሌ ከብዙ ነገሮችን ያተርፈኛል። ብዙውን ጊዜ ይሄ ብቻ አይደለም በጣም ብዙ ትራንስፖርት ላይ እኔ ልሄድ ከወጣው ወዲህ ይጨናነቃል ወይ የሆነ ነገር ውረድ በቃ ወይ ይጨቃጨቁና ያስወርዱኛል። ብዙ ቀን እንዲህ አይነት ብዙ ማዳኖችን አድርጎልኛል። እንዲህ አይነት ጥበቃዎች ብዙውን ጊዜ ትራንስፖርት ላይ ልሄድ ስል አደጋዎች ይደርሳሉ። እኔ ከወረድኩ ወዲህ ወይ እኔን ተጣልቶኝ አውርዶኝ የሆነ ተከራክረው ምናምን ነገር አውርዶኝ ሄደው ብዙ አደጋዎች ይደርሳሉ። እግዚአብሔር ጥበቃ በጣም ነው የሚገርመኝ። ሁለተኛ በቅርብ ቀን ራሱ የተደረገው ወደ አዲስ አበባ እየሄድኩኝ ነው። ወደ አዲስ አበባ እየሄድኩኝ ልክ ከደብረ ዘይት ከተማዋን ለወጣ ስል ደበረኝ። ምንድነው ሰውነቴን ደበረኝ አልኩኝ። አንድ ሰው ጋር ደውዬ ለምን ደበረኝ መሄድ አልፈለኩም በቃ እኔ ወርዳለሁ አልኩኝ። ወዲያው እኔ ከመውረድ ወርጄ ከአፍታ በኋላ ሲሰማ መኪናው ላይ የደረሰው እንትን በጣም የሚገርም ነው። መኪናውን ተሰባብሯል። እኔ የነበርኩበት ቦታ ሁሉ እኔ የምቀመጥበት ቦታ ሁሉ በምን በጦር ይወጋ አላውቅም። እኔ መደገፊያው ራሱ እንትን ብሏል ከመኪናው አልፎ እና እግዚአብሔር ጥበቃ በጣም ይገርመኛል። ብዙ ነገር ነው የሆነልኝ። እኔ እንደው አስታውሼ ከምነግረው በላይ ብዙ ነገር እና ይሄ በዚህ ጥላ ስር ከመሆኑ የተነሳ ነው። ከተማርኩት ትምህርት ነው ማለት መንፈሳዊ አባታችን ያስተምረናል፣ ይጸልይልናል። በተለይ ታሪክ የመጀመሪያ የተቀየረው የመጀመሪያው ቀን ስመጣ ነው። በትንቢት ቃል የተናገረኝ ያኔ ተናገረኝ። አንተ እንዲ ያሳለፍኩትን ነገረኝ። ከዛ አንተ በዚህ ጥላ ስር ከሆንክ ከተማርክ ትልቅ ሰው የደረሰበት ደረጃ ትደርሳለህ አለኝ። አሁን ራሱ የደረስኩት እሱ ካለኝ ወዲህ ቀን በቀን ነገር ይጨምራል። ቀን በቀን ሁለንተናዬ በቃ በየአቅጣጫው የኔ ነገር እየበዛ እየሰፋ እየጨመረ የሚመጣው አዋጅ ሁሉ በቤተክርስቲያን ውስጥ የሚታወጀው አዋጅ ሁሉ በእኔ ላይ ይሰራል። በእኔ ነገር ላይ ለውጥ አምጥቶ ነው የሚያገኘው። እና ወደዚህ መታችሁ ተማሩ፣ ተለወጡ። መንፈሳዊ አባታችን በሚያስተምረን መሰረት ያንን ነገር ተገብራለሁ። ሁለተኛ እሱ ህይወቱን የሚናገር ሰው ነው። እሱ የሚናገረው ቃል ብቻ ሳይሆን በተግባር ጭምር ነው። ያ የእሱን ተግባር በእኔ ህይወት ላይ በየሁሉም አቅጣጫ ፍሬ አፍርቷል። የሚዘራብኝ ቃል ሁሉ ይሆናል። የሚያስተምረኝ እውነተኛ መንገድ ነው። ቃሉን ያስተምረኛል። በተግባር እንድንሆን ልጅ አባቱን እንደሚያሳድግ በእያንዳንዱ አቅጣጫ የሚያስፈልገንን ሁሉ ያደርግልናል። ብዙዎችን ደግሞ ታንጸው ተቀይረው ተስተካክለው ብዙ ደረጃ ደርሰው አይቻለሁ። ሙታንን እስከ ማስነሳት የሚል ጸጋ እንዳለበት በአይኔም አይቻለሁ። ብዙ አይነት ሰዎች መጥተው እዚህ ሲፈወሱ ሲለወጡ ታሪካቸው ሲቀየር አይቻለሁ። በሱ ላይ ያለ ጸጋ ይሄ እንዲህ በቃላት የሚገለጽ አይደለም። እና እንደኔ ነበሩ ብዙዎች መፍትሄ ያጡ ብዙ ወጣቶች አሉ፣ ብዙ ሰዎች አሉ። ወደዚህ መጥተው በመንፈሳዊ አባቴ ላይ ባለው ጸጋ ተጠቅመው እሱ የሚያስተምራቸውን ቃል ተግብረው ውጤታማ መሆን ይችላሉ። እና እኔ ማስተላለፈው መልእክት ብዙዎች መጥታችሁ እዚህ መቀየር ትችላላችሁ።
በተለይ ክርስቲያንን የሚሉት ጴንጤ ሆነው በቤታቸው ቁጭ ብለው ህይወት በቃ ማይሰራባቸው ሰዎች አሉ። ጌታን እንዴት ብዬ ነው የማመሰግነው? እኔ ባለኝ በሰጠኝ ዘመኔ በምኖረው እድሜ ሁሉ ጌታን በማገልገል ጌታን በማመስገን ያለኝን ዘመኔን ሁሉ ከዚህ በኋላ የምኖረውን እድሜ ሁሉ ጌታን ሳገለግል በእኔ የማይገረም የማይደነቅም ቤተሰብ የለም። ብዙዎች ይመጡ ነበር። እንደውም ቆይ አንተ ምንድን ነው ይሉኛል። ከምን የተነሳ እንዲህ ልትለወጥ የቻልኩት እንዲህ ልትሆን የቻልከው ይሉኛል። እግዚአብሔር ጥበቃ፣ እዚህ ያለው ጸጋ ጥበቃው፣ ኑና ተማሩ። አያምኑም። እዚህ እኛ ቤተክርስቲያን እንዲህ ብዬ ስነግራቸው ብዙዎቹ ለማየት ሁሉ የመጡ አሉ እዚህ ድረስ እና አይተው ይጽፉልኛል። አሁን በአሁኑ ሰዓት ቤተሰቦቼ መጥተው መንፈሳዊ አባታችን አይተው እዚህ በዚህ እኛ ቤተክርስቲያን ማለት ነው እዚህ ቤተክርስቲያን ላይ ያለውን ጸጋ መጥተው ምን አይነት ትምህርት ብትማር ነው፣ ምን አይነት መንፈሳዊ አባት ቢኖርህ ነው በአሁኑ ሰዓት ካለው እና በጣም ይገረማሉ። በጣም ነው የሚደሰቱት። በእኔ ማይደሰት የለም። በእርግጥ እንኳን የሚያምን አይደለም ጴንጤ አይደለም መንገደኛው ሰው ማይገረም የለም። ቀን በቀን በህይወት ላይ ለውጥ ያሉ፣ ቀን በቀን በእኔ ሰውነቴ ላይ ለውጥ ያሉ፣ በሁሉም አቅጣጫ መንፈሳዊ አባታችን ሲያስተምረን በቃልም ያስተምረናል፣ በቃሉ ያስተምረናል፣ በህይወቱም ያስተምረናል። መንፈሳዊ አባታችን እንዴት ብዬ ልግለጸው? እሱ ማለት ህይወቱ የሚናገር ሰው፣ ህይወቱ የሚያስተምር፣ የሚያስተምረው ነገር ስትተገብረው ፍሬ የሚያፈራ እያንዳንዱ ነገር የሚናገራት ቃላት ጭምር ህይወቱ ድርጊቱ የሚያስተምር ነው። ህይወትን የሚለውጥ ነው። ህይወትን በአንተ ህይወት ላይ እሱን እያየው አሁን እኔ ቃሉን ከምሰማው ተግባሩን እያየው ያ ተግባሩ ሁሉ በእኔ ላይ ያፈራል። እሱ የሚያደርገውን ሳይ እሱ ትክክለኛ ቃል ነው የሚዘራብህ፣ ትክክለኛ አካሄድ ነው የሚያሳይብህ። የሚናገረው ቃል ሁሉ ይሆንብሃል። ህይወቱ ይናገራል። ብዙዎችን እንዴት መኖር እንዳለብን ልዩ አባት ነው። ለእኛ የሚያስተምረን ህይወቱ ነው። በቃ ተግባር ነው የሚያስተምረን፣ ቃል ብቻ ሳይሆን በተግባር ጭምር ስለሚያስተምር ያ ነገር ህይወታችን ላይ ይሆናል። መንፈሳዊ አባቴን እንዲህ እንድለወጥ እንዲህ አስተማረ፣ እንዲህ የለፋብኝ እንዲህ አስተማረኝ። በጣም አመሰግናለሁ። የሚቀጥለው ዘመንን ሁሉ ለዓለም ብርሃኑ ነው ብለው ለብዙዎች መትረፍ ለእኔ እንደተረፍ ለብዙዎች አሁን ተደብቆ ነው ያለው ማለት ይቻላል። ብዙዎች ገና ሚሊዮኖች ብዙዎች መጥተው እዚህ መለወጥ ይችላሉ። በዓለም አደባባይ ላይ ወጥቶ እንዲገለጥ ነው የምንጸልየው። እግዚአብሔር ይባርክ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.